ለሀገሩ የታመነ በባህላዊ ሴቶች የደመቀ ህዝብ የተፈጥሮ ምትሃታዊ ውበት የሚገለጥበት ድንቅ ስፍራ የጨው ባህር የጨው ክምር የዓለማችን ዝቅተኛው ቦታ አረፋ የሚደፍቅ የእሳት ባህር በህብረ ቀለማት ያጌጠ የማዕድናት ክምሮች ይህ የአፋር ምድር ነው። አብዛኛው የአፋር ህዝብ ከአዋሽ ፈንታሌ እስከ ደናክል ሸለቆ ባለው መልክዓ ምድር የአዋሽ ተፋሰስን ተከትሎ ሰፍሯል። ከአፋር ህዝብ ቀደምት ታሪክ፣ ስልጣኔ፣ ባህልና ኗኗር ጀርባ የአዋሽ ወንዝ አለ። አዋሽ ወንዝ ማለት ለአፋር ትልቅ ሀብት ነው። በውስጣችን ይፈሳል። ለአፋር ማህበረሰብ እናት ማለት ነው። እንጠጣለን፣ ከብትም ይጠጣል፣ ፍየልም ይጠጣል፣ ሰውም ይጠቀማል። ከዛም አልፎ ለእርሻ ደግሞ የምንጠቀመው እሱ ነው። በአመት 3-4 የምናለማበት ወንዛችን ነው። እስከ መቼ ይሆን አዋሽ አዋሽ የመጫ ስር ፍሳሽ የለም አፈርሽ ደም ቅናሽ የሸዋ የእምብርትሽ ላቦት የምንጮችሽ የምጣማጭ ያለትሽ የተራሮችሽ የጉልጥምጥሚትሽ ፍላጭ ከምዕራብ ሸዋ ከፍተኛ ቦታዎች ከጊንጪ ተራሮች ግርጌ የሚፈልቀው የአዋሽ ወንዝ ከሀገራችን ታላላቅ ወንዞች መካከል አንዱ ነው። ከ5 ክልሎች የሚነሱ ገባሮችን ጨምሮ 1250 ኪሎ ሜትሮችን አቆራርጦ ወደ አፋር ዝቅተኛ ቦታዎች ይፈሳል። ከ14 በላይ ገባር ዋና ገባር ወንዞች ያሉት 5 ክልሎች የሚሸፍን የሚጋሩት ኦሮሚያ፣ አማራ፣ አፋር፣ ሶማሌና የተወሰነ ወረዳዎች ደግሞ ደቡብ ክልል ብለን እንጠራው እነዚህን ክልሎች የሚያካልል ተፋሰስ ነው። ከአምቦ ይነሳል። መጨረሻው ማብቂያ አፋምቦ ሐይቅ ላይ ነው። በኢትዮጵያ ፈልቆ በኢትዮጵያ የሚሰርገው የታላቅ ወንዝ በሚያልፍባቸው መልክዓ ምድሮች የላይኛው የመካከለኛውና የታችኛው አዋሽ ተፋሰስ ተብሎ በ3 የተፋሰስ ምዕራፎች ይጠራል። የመካከለኛውና ታችኛው አዋሽ ተፋሰስ በአፋር ክልል ውስጥ ያልፋል። መካከለኛውና ታችኛው አዋሽ ሁሉም በአፋር ውስጥ ነው። ወደ 19 ወረዳ ያቋርጣል ማለት ነው። 5 ዞን ያቋርጣል። ስለዚህ አብዛኛው ይሄንን ወንዝ ወደ ልማት ብንቀይር ሊቀይር የሚችል ፖፑሌሽን አለ፣ ፍላጎቱም አለ። አዋሽ 2 አይነት ገጽታዎች አሉት። በወንዙ ዳርቻዎች ከሚሰሩ የልማት ስራዎች ባሻገር የወንዙ ሙላት ሲጨምር ከመንገዱ ሲወጣ
በንብረትና በሕይወት ላይ ከባድ ጉዳት ያደርሳል። በአፋር ክልል በአዋሽ ወንዝ ሙላት ይከሰት የነበረውን የጎርፍ አደጋ ለመከላከል ሰፋፊ ስራዎች ተከናውነዋል። በዚህም ወንዙ የሚያደርሰውን ጉዳት ቀንሶ የሚሰጠውን ጠቀሜታ ከፍ ማድረግ ተችሏል። አቶ ዱምሉባክ የአሚባራ ወረዳ ነዋሪ ናቸው። እንደ ብዙሃኑ የወረዳው ነዋሪዎች የአዋሽ ወንዝ ልማትም ሆነ ጥፋት በቅርበት ያውቁታል። ሐዋስ ጎርፍ ከዚህ ነው የገለበጠው። ከሁሉም አሚባራ ከርቶ እስከ ሐሩካም እስከ ሐለ ደብዒ ድረስ ከዚህ የገለበጠ ውሃ ነው ሁሉም የገባው። ሁሉም ልማት ያጠፋው ጎርፍ ነው። በጣም ችግር ያለው ስለዚህ አዋሽ አጥፊ ከመሆን ወደ ልማት መቀየር አለበት በሚለው ላይ ተስማምተናል። ከፌደራል እስከ ክልል አሁን ትልቁ ስራ እየተሰራ ያለው አዋሽ ላይ ነው። ያለፈው አምና ስንዴ ሰርተን ነበርን በዚህ መሬት ላይ። አሁን ደግሞ ያው ሽንኩርትም ሌላም ሁሉ እየሰራ ስለሆነ ሐዋስ ውሃ ከትልቅ ህይወት ላይ ነው የምናየው። እኔ አሁን ለምሳሌ አሁን ማታ እዚህ ነው የሚያድረው በዚህ ምርት ብዬ እና ጥሩ ጥቅም ነው የሚሰጠው ማለት ነው። አዋሽ እንደ ጥንቱ ዛሬም ለአፋር ህዝብ የኑሮ መሰረቱ የህልውና ዋስትና የሆነ ወንዝ ነው። ገቢረሱ ዞን የመካከለኛው አዋሽ ተፋሰስ መነሻ ነው። በዚህ ዞን ውስጥ ከሚገኙ 9 ወረዳዎች መካከል 7ቱ የአዋሽ ተፋሰስን ተከትሎ የተመሰረቱ ናቸው። አሚባራ አካባቢ ላይ ከአዋሽ ፈንታሌ ጀምሮ እስከ ገዋኒ ላይ በጣም ብዙ የሚለሙ ሰፋፊ መሬቶች አሉ። እነዚህ መሬቶች ከዚህ በአዋሽ ወንዝ ነው እያለማን ያለነው። እኛ እንደ ሌላ አካባቢ ሃይላንድ አካባቢ በዝናብ ጠብቀን በዝናብ አይደለም እየሰራን ነው ያለነውና አመት ከአመት ምናልባት የእርሻው መጠን ይላይ ይሆናል እንጂ ጾም የሚያድር መሬት የለምና ያንን መሬቶች እያለማን ያለነው በዚህ በአዋሽ ወንዝ ነው። እያለማን ነውና እነዚህ ስሮች በብዛት እንደዚህ አይነት አታክልት ነገሮች ሳይሆን ጥጥ ምናምን እየዘራን ነበር። አሁን ደግሞ ከዛ ሻል በማድረግ አሁን ያው ወደ እነዚህ ስሮች ገብተናል። አሚባራ ከዚህ ቀደም በስፋት እንደ ብራንድ የምንታወቀው በጥጥ እርሻ ነበረ። ከተወሰኑ ወራት ከተወሰኑ አመታት ጀምሮ ደግሞ ሌላ ክሮፖችን በማምረት ላይ እንገኛለን። ይህም ስንል ሽንኩርት በሰፊ የሚለማበት አንድ ወረዳ ነው። እንዲሁም ቲማቲም፣ ቃሪያ ወይም ደግሞ በርበሬ፣ ስኳር ድንች፣ በቆሎ፣ የበጋ ስንዴን ጨምሮ በሰፊው የሚተገበርበት ወረዳ ነው። ከ12000 ሄክታር የሚሆን መሬት በአመት ሙሉ የሚፈሰው የአዋሽ ወንዝ ተጠቅመን ማልማት የሚቻልበት ሁኔታ ያለበት ወረዳ ነው። በክረምትኛ አካባቢ እንደ አፋር ጥጥ አምራች ነን። ለኢትዮጵያ ላይ ላሉ ጨርቃ ጨርቅ ፋብሪካዎች ከፍተኛ የጥጥ ምርት የምናቀርበው እኛ ነን። በብዛት ያለው አሁን በዚህ ሰዓት ከረንትሊ ጥጥ ነው። በመቀጠል ቲማቲም ነው። እንዳያችሁት ሽንኩርትም አለ፣ ሀብሀብም አለ፣ የሌለ የለም። ሙዝም አለ። ቢያንስ ወደ 8-9 አይነት ቫራይቲ በዚህ ሰዓት በሐሩካ ወረዳ ላይ እየለማ ይገኛል። የአዋሽ ወንዝ ሞቃታማውን የአፋር መልክዓ ምድር እያረሰረሰ ይጓዛል። የሰውንም የእሳቱንም ዋጥም እየቆረጠ በወንዙ ዳርቻዎች ለበቀሉ ሰብሎች ሕይወት እየለገሰ ወደ ታችኛው ተፋሰስ ይገሰግሳል። ከመቼ ይሆን አዋሽ
አዋሽ ሮሮ አባ ቅርሱ የዘላለም ንዳድ ጉርሱ አዋሽ ቡቡ በረኸኛ ያርህ ሸለቆ በረኛ ያሸዋ ዋሻ መተኛ የበረሃ ዋነተኛ የምድረ በዳ ብቸኛ የዘላለም መንገደኛ በታችኛው አዋሽ ተፋሰስ የሚገኘው የዱብቲ ወረዳ ሰፊ መስኖ ግብ መሬት ተሽሮታል። ወረዳው በአሁኑ ወቅት ከፍተኛ የመስኖ ልማት ስራዎች እየተሰሩበት ነው። 27000 በኢንቨስትመንት ማልማት የሚችል በኢንቨስተሮች ለማልማት ሬዲ የሆነና መሰረተ ልማቱ የተሟላ 27000 ሄክታር አለ። በማህበረሰብ አቅም ደግሞ ማልማት የሚችል ከ7500 በላይ ሄክታሮች አሉ። የኛ አካባቢ ላይ አሁን ያልተሞከረ የምርት አይነት የለም፣ ያልተዘራ የምርት አይነት የለም። ከጤፍ ጀምሮ እስከ ቆላማ ስንዴ ድረስ፣ ከበቆሎ ጀምሮ እስከ ማሽላ ድረስ እንደገና ደግሞ የሙዝ ምርት እንደምታየው ይሄም ሌላም አካባቢዎችም ያለው አለ። እንዲሁም ፓፓያ አለ፣ ማንጎም አለ፣ ብርቱካንም አለ፣ ሎሚም አለ። ያልተዘራ የሰብልና የፍራፍሬ አይነት እዚህ ወረዳ ላይ የለም። በአሁኑ ሰዓት ምርት ወደ መስጠት እየተሸጋገሩ ነው ያሉት። የዱብቲ ወረዳ ነዋሪ የሆኑት ሐሰን መሐመድና ጓደኞቹ 7 ሄክታር ማሳ ላይ የሽንኩርት ዘር ብዜት ስራ እየሰሩ ነው። እነዚህ ወጣቶች ከዚህ በፊት ስራ አልነበራቸውም። የወረዳው አስተዳደር በወረዳው የሚገኙ ስራ አጥ ወጣቶችን አደራጅቶ የመስሪያ ቦታና የመነሻ ካፒታል ሰጥቶ ወደ ስራ አስገብቷል። በዚህ ዕድል ተጠቃሚ የሆኑት ሐሰንና ጓደኞቹ በተሰጣቸው መሬት ላይ ቁጥቋጦውን መንጥረው መሬቱን ደልድለው የዋሽ ወንዝን ስበው የመስኖ ልማት ስራ እያካሄዱ ነው። አሁን በፈጣን ቢያንስ 7 ሄክታር ነው። 7 ሄክታር ላይ ነው እየዘራን ያለው። አሁን የጀመርነው ያው ከ2 ወር በፊት ነው የጀመርነው። አሁን እንግዲህ ምርቱ ወደ መድረስ ደረጃ ላይ እየደረሰ ነው። ኢንሻአላህ ጥሩ ደረጃ ላይ ነው ያለው። ያው ምንጣሮ መንጥረን ይሄ መሬት መንጥረን በትራክተር ዳልድለን ነው። እንደዚህ አልነበረ መሬቱ ጫካ ነበር። ልክ ከዚህ ትራክተር ድጋፍም የእንትን ድጋፍ ወረዳ ማስተዳደሩ አድርጎልን ነው የሰራነው። በጣም ጥሩ ደረጃ ላይ ነው። ስራ ውስጥ ያልገባውን መሬቶች ለይተን ወደ ስራ እያስገባንበት ያለበት ሁኔታ አለ። በእኛ ወረዳ አንድም መሬት ውሃ እያለ ጾሙ አይድር የሚለው መሬት አንስተን በዚሁ ማህበረሰባችን ተጠቃሚ ለወጣቶቻችን ስራ ዕድል እንከፍታለን። ለወረዳችንም ደግሞ ገቢም የምናገኘው መሬታችንን ማህበረሰባችን ወደ ስራ ውስጥ ስናስገባ ስለሆነ ከዚህ አኳያ ከዚህ የሚወጣው ምርተኛ ተረክበን ለሌላ ገበሬዎች ደግሞ ዘር የሌላቸው ገበሬዎች እንድናከፋፍል ያዘጋጀነው መሬት ነው ያለንበት ዛሬ። ይህ የተንዳሆ ግድብ ነው። አዋሽ ወንዝ ግርጌ ላይ የተገነባው ይህ ግዙፍ ግድብ ለስኳር ልማት ፕሮጀክት የተገነባ ቢሆንም የታሰበው ዕቅድ ባለመሳካቱ አሁን በታችኛው አዋሽ ተፋሰስ ውስጥ ለሚገኙ አካባቢዎች የመስኖ አማራጭ ሆኖ እያገለገለ ይገኛል። በዱብቲ ወረዳ በመስኖ ልማት እየተሳተፉ ያሉ አርሶ አደሮችና አልሚ ባለሀብቶች ከዚህ ግድብ የሚገኘውን ውሃ ይጠቀማሉ። የተንዳሆ ግድብ ወደ ሲሰራ ወደ 60,000 አካባቢ ሄክታር ሊያለማ ይችላል ተብሎ ነው ሲገመት የነበረው። ከዚህም ውስጥ ደግሞ የማህበረሰብንም የስኳር አገዳውንም ጭምር ነው 60,000 ተብሎ የነበረው። ከዚህ ውስጥ ወደ 27,000 አካባቢ መሬት በዱብቲ ወረዳ ብቻ የሚሸፈን ነው። ከዞን 3 ጀምሮ እስከ ዞን 1 እስከ አፋምቦ ባለው 19 ወረዳ ውስጥ ማለት ነው። በአሁኑ ሰዓት በቃ 150,000 ሄክታር ሊያለማ የሚችል ዋተር ሰፕላይ ሲስተም
መስኖ ውሃ አቅርቦት ተዘጋጅቷል ማለት ነው። መልከ ብዙ ሩቅ አሳቢ ቅርብ አዳሪ ሆነው አዋሽ ወደ ታችኛው የተፋሰሱ ክፍል በዝግታና ባርመሞ ይጓዛል። ከአገር ሞት ወዲያ ላትሞት ከአገር ምጥ ወዲያ ላታምጥ እስከ መቼ ይሆን አዋሽ ራስክን በራስህ የምትውጥ? አዋሽ አባ ሮሮ አገሩ የአሸዋ ማኅፀን ድንበሩ የምድር ዓለም ኬላ በሩ ካምቦ ተራሮች ግርጌ ፈልቆ ቁልቁል ወደ አፋር ዝቅተኛ ቦታዎች የገሰገሰ አዋሽ እዚህ ቦታ ፍጻሜ ይሆናል። አዋሽ እዚህ አፋምቦ ወረዳ ሲደርስ 3 ትልልቅ ሐይቆችን ፈጥሮ ወደ ምድር ይሰርጋል። የአዋሽ ወንዝ ይሄ መጨረሻ እንትን ቦታው ስለሆነ የአዋሽ ወንዝ ነው ሐይቁን የፈጠረው። በየቀኑ ይፈሳል። ሲፈስ ደግሞ መጨረሻው ይሄ ነው። ከዚህ ከኢትዮጵያ አያልፍም። አንደኛው ሐይቅ ቅድም እዛ ያያችሁት ከመሪ ሐይቅ ይባላል። ይሄ ደግሞ አፋምቦ ሐይቅ ይባላል። ያ ደግሞ ሶስተኛው አቤ ሐይቅ ነው። እንደዚህ ይሄ ውደት ውስጥ ያለው ውሃ ወደ 18 ቢሊዮን ሜትር ኪዩብ አካባቢ ይሆናል። አጠቃላይ 4.6 ቢሊዮን ሜትር ኪዩቢክ ውሃው በቃ ረሻ አድርጎ መጨረሻ አቤ ሐይቅ የሚገባው ነው። በአፋምቦ ወረዳ የሚገኘው የገመር ሰንሰለታማ ተራራ የአዋሽ ወንዝን ጉዞ ይገተዋል። የአዋሽ ወንዝ ሰማይ ታኮ አድማስ አካሎ የቆመውን ይህን ሰንሰለታማ ተራራ አልፎ የሚፈስበት ጉልበት የለውም። እነዚህ የገመርና አፋምቦ መንትያ ሐይቆች በሀብት የተሞሉ አይነገብ የአዋሽ በረከቶች ናቸው። በእነዚህ ሐይቆች ላይ ከቅርብ ጊዜ ወዲህ በወጣቶች የአሳ ሀብት ልማት ሥራ ተጀምሯል። በእነዚህ 2 ሐይቆች ላይ እንደምታዩት እዚህ 2 ማህበር አለ። እዛኛው ገመር ሐይቅ ላይ 2 ማህበር አለ። አጠቃላይ 4 ማህበራት በማህበር ተደራጅተው የአሳን የማውጣት ስራ እየሰሩ ነው። የተወሰነውን ለምግብነት ይጠቀማሉ። የተወሰነውን ደግሞ እንደምታዩት ከዚህ ከኢትዮጵያ ጫፍ የአፋምቦ አዲስ አበባ ነው የሚለው ወደ መሀል አሁን በምታዩት መኪና ለገበያ ይሄዳል። በአመት ቢያንስ ወደ 609 ቶን አካባቢ አሳ የማውጣት አቅም እንዳለ ነው የሚያሳይ ነው። ከዚህ በፊት እዚህ ሐይቅ ውስጥ ለምግብነት የሚውል አሳ መኖሩንም ልብ ብለነው አናውቅም ነበር። እዚህ አካባቢ በፍጹም ማንም አሳ ሲያሰግርም ሆነ አሳ አውጥቶ ለምግብነት ሲጠቀም የነበረ ሰው አናውቅም። እኛ አሁን እዚህ ሐይቅ ውስጥ ያለውን ሀብት በአግባቡ ካወቅን በኋላ ተደራጅተንና ስልጠና ወስደን አሳ ወደ ተለያዩ አካባቢዎች እየላክን ነው። 2010 ዲሲኔ አቢናት አመት ሁሌ ካዝ 2012 አንደኛ ገቢ የምናገኝበት ሥራ ሆኗል። በተጨማሪ ለምግብነት በመጠቀም የምግብ ዋስትናችንን ለማረጋገጥ ያግዘናል። አካባቢውም እንደምታየው ለቱሪዝም ልማት በጣም ምቹ ነው። እዚህ ሐይቅ የምናወጣው አሳ ወደ አዲስ አበባ፣ አዳማና ሌሎች ከተሞች እንልካለን። ባለሀብቶችም ከተለያዩ ከተሞች እዚህ ድረስ እየመጡ ይረከቡናል። የአዋሽ መዳረሻ የሆነው አፋምቦ ወረዳ አዋሽ ከላይኛው የሀገሪቱ ክፍል ጭኖ ያመጣውን ለም አፈርና ውሃ የሚያራግፍበት ቦታ ነው። በዚህ ምክንያት በዚህ ወረዳ የማይበቅል ሰብል፣ የማያፈራ አትክልትና ፍራፍሬ ዘር የለም። ቆሎን ነበረ፣ ድሮ በቆሎ ነበረ። አሁን ሙዝ ነው። ሙዝ፣ ማንጎ፣ ፓፓዬ እንደዚህ ነው የምንመርጠው።
በሐዋሽ ዳርቻ ከዚህ እስከዛ ቤቶቹም ባለበት ሙሉ ሐዋሽ የሚሄድበት ቦታው ላይ ተምራለ። ከተምር አልፎ ምን ሆኗል? አሁን ቅድም ሲናገር የነበርኩት አታክልቶቹ ፍራፍሬዎቹም ሁሉም በዚህ ሐዋሽ ጥቅም ነው። በዚህ ወቅት ያለው ሰሊጥ አለ፣ በቆሎ አለ፣ ይሄ ማሽላ አለ፣ እየተሸፈነ ያለው ጥጥ አለ። ከዛው ሌላ ቲማቲምና ሽንኩርት አለ፣ በርበሬም አለበት። በዚህ ላይ ነው ሰብል እየተሸፈነ ያለው። ማንጎ አለ፣ ብርቱካን አለ፣ ሎሚ አለ፣ ዘይቱን አለ፣ የሌለው የለም አለ። ከአባቶቻችን ዘመን ጀምሮ በቃ የማይቆረጥ ወንዝ አለን። በሱ ነው የምንጠቀመው። በቆሎ ብቻ ነበር የምንዘራው በፊት ማለት ነው። በቆሎ አሁን ደግሞ ሌላ ምርጥም አለን አልহামዱሊላህ። የአፋር ክልል ግብርና ቢሮ መረጃ እንደሚያመለክተው በክልሉ ለእርሻ ምቹ የሆነ 2.9 ሚሊዮን ሄክታር መሬት አለ። እስካሁን ግን ጥቅም ላይ የዋለው 104,000 ሄክታር መሬት ብቻ ነው። የአዋሽ ወንዝ 18 ቢሊዮን ሜትር ኪዩብ የውሃ መጠን እንዳለው ይገመታል። ከዚህ ውስጥ ጥቅም ላይ የዋለ ያለው 45 በመቶ ብቻ ነው። 55 በመቶ የወንዙ ውሃ ለትነት ወይንም ለስርገት በመዳረግ ይባክናል። እንደ ሀገር ከተረጅነት ተላቆ በምግብ ራስን ለመቻል ይህን ሰፊ ለም መሬትና የአዋሽ ወንዝን በተገቢው መንገድ መጠቀም የግድ ይላል። ሰላማቲንጊቱ ወከለለ ሐባ ሰላማቲንጊቱ ወከለለ ሐባ ሰላማታ ገራላ አንጋራት ያባ ሰላም። የአዋሽ ወንዝ ለአፋር ክልል ትልቁ የልማት አቅም የእድገት መሰረት ነው። በአሁኑ ወቅት ከከፊል አርሶ አደሮች በተጨማሪ በርካታ አልሚ ባለሀብቶች የአዋሽ ተፋሰስን ተከትሎ በእርሻ ኢንቨስትመንት ስራ እየተሳተፉ ነው። ይህ በአፋር ክልል ገቢረሱ ዞን በሐሩካ ወረዳ የሚገኝ የእርሻ ኢንቨስትመንት ማሳ ነው። በ1750 ሄክታር ማሳ ላይ የተጀመረው ይህ የእርሻ ኢንቨስትመንት ስራ አካባቢውን ወደ ሙዝ ማዕከልነት ቀይሮታል። በ2014 ዓመተ ምህረት የእርሻ ዝግጅት ስራውን አንድ ብሎ የጀመረው ድርጅቱ በሁለት ዓመት ውስጥ የሙዝ ምርቱን ለሀገር ውስጥ ገበያና ለጎረቤት ሀገራት መላክ ጀምሯል። አንደኛ ወደዚህ ስንመጣ እውነት ብናገር አንጻራዊ ሁኔታ ጋር አፋር ክልል እስከ ዛሬ ድረስ ሰላም ነው። ከዛ ጋር ተያይዞ ድርጅቱ በመጀመሪያ የወደደው በዚህ ነው። ሁለተኛ ደግሞ አዋሽ ወንዝ እዚህ በቅርብ ስላለ ማችም ማብረት ይቻላል፣ መሽጠት እንችላለን በማለት በሙሉ ልብ ተነሳሽነት ድርጅቱ ወደዚህ ገባ። እንደገባ ሙዝ ጀመረ። ከአንገሌ ቀበሌ ልዩ ስሙ ዩዕሪን ተብሎ የሚጠራ አካባቢ ነው። እዛ አካባቢ ላይ በባለ ሀብት ደረጃ የተጀመረ ሙዝ እርሻ አለ። ከዛ የተነሳ እንደ ወረዳ ብዙ የሙዝ መሬት የመውሰድና ሙዝ የማልማት ጥያቄዎች በብዛት ይቀርቡልናል። ማህበረሰቡም ባለ ሀብቱን የራሱ አካል አድርጎ እንደ ጎሳው አባል ነው የሚያየው ያንን ባለ ሀብት። ስለዚህ ለባለ ሀብት የሚሰጠው ክብርና የሚገባው ቦታ ከተሰጠ ምን ያህል ስራ መስራት እንደሚችልና ምን ያህል ሪሶርስ አመኔታ ካገኘ ማፍሰስ እንደሚችል ያየንበት ነው። ከዓመት ዓመት የማይነጥፈው የአዋሽ ወንዝ በክልሉ ለሚካሄደው የእርሻ ኢንቨስትመንት የማይዝር ጉልበት ሆኖ እያገለገለ ነው። ምንም አልተቸገረንም። ወደዚህ ማሳ ለማስገባት አዋሽ ወንዙን 3 ዲናሞች አሉ። ማብራት በሌለበት ጊዜ ዲዝሉን ነው የምናነሳው። ማብራት ባለ ጊዜ ዲዝሉን ደግሞ የናፍጣውን እናስቀምጣለን። ስለዚህ ምንም አልተቸገረንም።
አዋሽ ዝም ብሎ ሲፈስ እንደ ዶላር እንደሚፈስ ነው ማለት። ኢንቨስትመንት ማድረግ የሚፈልግ ማንኛውም ኢንቨስተሮች መጥቶ ከኛ ተሞክሮ ወስዶ መስራት ይችላሉ። የአፋር መሬት ማልቅም አዋሽ ማልቅም ብዙ ተጠቃሚ ይሆናሉ እላለሁ። ከላይ ውጭ ላይ አፋር የሚነገረውና እዚህ ከመጡ በኋላ አፋርን የሚያገኙት ሁኔታ በጣም ይለያያል። ነገሮች ማይሳኩ ፕሮክራሲ ያለበት ክልል አድርጎ የሚያወሩበት ሁኔታዎች ስላሉ ያ እንዳልሆነ በተግባር እያረጋገጠንላቸው ነው ያለነው። ይህ በባለ ሀብት በስፋት የተጀመረ የሙዝ ልማት ዛሬ በብዙ የክልሉ አካባቢዎች በሚገኙ ከፊል አርሶ አደሮች ማሳ ውስጥ ተስፋፍቷል። አዋሽ ለአፋር ሕዝብ ብዙ ጥቅም የሚሰጥ ወንዝ ነው። በዚህ ወንዝ ሙዝ፣ ሽንኩርት የመሳሰሉ የሰብል የአትክልትና ፍራፍሬ አይነቶች በስፋት እየለማ ነው። እኛ ከዚህ በፊት አርብቶ አደር በመሆናችን እርሻ አናውቅም ነበር። አሁን እርሻ የሙሉ ጊዜ ስራችን ሆኗል። ጠዋትም ማታም ከእርሻ ማሳችን ውስጥ አንወጣም። አሁን እርሻን ያዝ ለቀቅ ሳይሆን በሁለት እጃችን አጥብቀን ይዘን ነው እየሰራን ያለ ነው። ካይለሩ በሃናማል አስኩቢያ ያህያን ዘርዕ ያለ የሚሰበታ አፈሩ ማታ አግኖ ገደታ ፈረክሊ ተናይ እደተን ፍዕትበ የሚፈርሙ ከኔሩዋ ወደ ሙዝና ወደ ፓፓያ የገባን ነው ቋሚ አትክልት ያንንም እያስፋፋን ለመሄድ አላማ አለን ማለት ነው። እስከዛሬ ድረስ አሁን እኛ መሬት ይቀበላል የሚባለው ጥጥ ብቻ ነበር። አሁን ደግሞ መንግስት በእንትን ባወጣው እንትን እየሄደ እየሰራ እያዩ አሁን ብዙ ሰዎች አሁን እኔን እየጠየቁ ነው ማለት ነው። ሙዝ አሁን ይሄን ሙዝ ያመጣሁት ከሌላ ቦታ ነው። ያን ሙዝ አሁን እየጠየቁ ነው ስተለኛ እያሉ እኔ ደግሞ በደርስበት ሰዓት እየሰጠን ሁሉም ወደ ስራ ሊገባ ነው ማለት ነው። ሲጀመር ያስ ምን ትደክማለህ አንተ? በ6 አመት 7 አመት ነው ደርሰው ማንጎ ላይ ምን ትደክማለህ? አይ ልሞክር ለቤት ልጆች ይሆናል እኔን ይሆናል ይጠቀማል ብለን አሁን ሁሉን የኔ ሙዝ አይቶ ራሱ ይጀምራሉ። አሁን እኔ ትጀምራላችሁ ብዬ ተስፋው እየሰጣ ነው እዚህ ጎረቤቶች። እንደ አፋር ክልል የሚታወቅበት በተለይ እነዚህ ቬጂቴብሎች የሚደርሱ ሽንኩርት፣ ቲማቲም፣ ሙዝ፣ ሎሚ፣ ማንጎ ምንድናቸው እነዚህ ክላስተሮች በጣም እየተሰራ ያለበትና በተለይ ደግሞ ወደ ሴሪያል ክሮፕ ስንመጣ እነ በቆሎ በከፊሉ ደግሞ እነ ስንዴ እንደገና ማሾ፣ አኩሪ አተር እነዚህ የመሳሰሉ አብዛኛው ሰብሎች ሴሪያል ክሮፖች ደግሞ በቶሎ ስለሚደርሱ በ3 ወር ማህበረሰቡ እየሰራ ያለበትና እንደ ክልሉ እቅድ ተይዞበት እየተሰራ ያለ ስራዎች ናቸው። ውሃ ለብዙ ልማቶች መሰረት ነው። በአፋር ክልል ያለው ከፍተኛ የውሃ ሀብት በእርሻ ብቻ ሳይሆን በሌሎች የኢንቨስትመንት አማራጮችን ባለሀብቶችን እየሳበ ነው። አቶ ኢብራሂም ሰይድ ከ20 ዓመታት በላይ በሳውዲ አረቢያ ኖረዋል። በነበሩበት ሀገር በውሃ ኢንቨስትመንት ዘርፍም ሲሳተፉ ቆይተዋል። ከ2 ዓመት በፊት በሳውዲ አረቢያ ያፈሩትን ሀብትና በውሃ ዘርፍ ያካበቱትን ልምድና እውቀት ይዘው በአፋር ክልል በመጠጥ ውሃ ኢንቨስትመንት ዘርፍ እየተሳተፉ ነው። ሳውዲ አረቢያ ነው የምኖረው። አሁንም እዛ ነው ያለሁት። ግን እዚህ ስራ የጀመረው ኢንቨስትመንት በፈረንጅ 2019 ጀምሮ ነው ጥናት ያደረግነው። አቶ ኢብራሂም የኖሩበትን ሀገር የውሃ ሀብትና አጠቃቀም ልምድ በቅርብ ታዝበዋል። እዚህ የአዋሽ ምድር መጥተው በመጠጥ ውሃ ዘርፍ ላይ ኢንቨስት ለማድረግ ሲያስቡ በታላቅ ቁጭት ነበር። አሁን በውሃ ስንመጣ መጀመሪያ በሳውዲ ላይ ከባህር ነው የሚጣራው። የሱ TDS እስከ 3000 ምናምን የሚሆነው
የሀገራችን ግን ውሃው የተፈጥሮ ነው። ለሰውም ለእንትኑም የኛ ውሃ ነው የሚመቸው የተፈጥሮ ውሃ ስለሆነ ነው። ከዛ ግን እንደሱ ለማጣራት ኬሚካል ትጨምራለህ፣ የተለያየ ነገሮች ትጨምራለህ። እዚህ ግን እኛ የምንጨምረው ኬሚካል የለም። ብቻ ማጣራትና እንትን ባክቴሪያ መግደል እነዚህ ነው ስራችን። ግን ውሃው የተፈጥሮ ውሃ ነው። አንድ ፋብሪካ ነበረች የውሃ። ስለዚህ ከ10 የሚሆን አይነት የውሃ ደግሞ ከአዲስ አበባ ከተለያዩ ሀገሮች ነው የሚመጣ። በዛም ሙቀት ነው። እዛም አዋሽ አለ ራሱ የቻለ የውሃ ምንጭ ማለት ነው። በሱ ጥራት ተደርጎ ነው እዚህ አመቺ ሆኖ ያገኘነው። ኢንቨስትመንትማ አመቺ ነው። በጣም መጥታችሁ እዩት ነው የምላችሁ። ፍቃዱን ከሰጠን በኋላ ምን አጋጠማችሁ፣ ምን ቻሌንጅ አለ፣ በምን እንገዛችሁ የሚለው ነገር ከክቡር ፕሬዚዳንትም ጀምሮ እኛም ጭምር እየወረድን የምናገዝባቸውን ስርዓቶች ፈጥረናል። አዋሽ የማይነጥፍ ሀብት፣ የማይከስም ጸጋ ነው። በአፋር ክልል የአዋሽ ተፋሰስን ተከትሎ ከአዋሽ ፈንታሌ እስከ አፋምቦ እየተሰራ ያለው ሰፋፊ የመስኖ ልማት ስራዎች የክልሉ የልማት አቅም በአግባቡ እንዲታይ አድርጎታል። ከቅርብ ጊዜ ወዲህ በክልሉ ከዚህ በፊት ያልነበሩና ያልተሞከሩ አዳዲስ የሰብል ውጤቶችን መሰራው ጤፍ ነው። አሁን ሰዓት 3 ሄክታር ምናምን የሚሰራበት 3 ሄክታር ነው እዚህ ላይ የሚሰራው አሁን እና ጤፍ ነው። አሁን ሰርተን ውስጥ ላይ ያለበት ጤፍ ነው። ጤፍ ይበቅላል አናውቅ ነበር፣ ያውቀናል። አፋር ሀገር የተዘራውን ሁሉ የሚቀበልበት ሀገር ጤፍም ጭምር አባየም ጭምር ሙዝም ጭምር የምታየው አሁን ይሄ ሽንኩርትም ጭምር ያየንበት ጊዜ ከለውጥ በኋላ ነው። አሁን በአዋሽ ወንዝ ላይ በሰፊ የአፋር ሕዝብ አርብቶ አደር በሚለው የወል መጠሪያ ታስሮ የእንስሳት ዳና እየተከተለ የከብቶችን ቀንድ እየቆጠረ እንዲኖር ተፈርዶበት ቆይቷል። አሁን ላይ ይህ የኑሮ ዘዬ እየተለወጠ መጥቷል። ከእንስሳት እርባታ ጎን ለጎን የበርካታ ከፊል አርሶ አደሮች ውሎ እርሻ ማሳ ውስጥ ሆኗል። በአፋር ላይ ምንም አይበቅልም በረሃ ነው የሚል አመለካከት ለመቀየር ነው እኛ ጥረታችን። አፋር በቃ ምርጥ ሀገር ነው፣ ምርጣማነት ያለበት ሀገር ነው። የአፋር ማህበረሰብ ከአርብቶ አደር ብቻ ሳይሆን አርሶ አደሮቹም ናቸው። አርሶ ራሳቸውን መመገብ ይችላሉ፣ ኢትዮጵያን መመገብ ይችላሉ። በቃ ምርታቸውን ኤክስፖርት ማድረግ ይችላሉ፣ የምግብ ዋስትናቸውን ማረጋጋት ይችላሉ የሚል አመለካከት ለመቀየር የገባንበት ነው። ይሄ መሬት አሁን በጣም ለም የሆነ መሬት ነው። ይሄ የሙዝ እርሻ ባለቤት አቶ አሊ ይሄ በሚሄዱት ከብቶች ውስጥ ከብቶች አሉ። ከብት ከመጠበቅ ይልቅ ሁለቱንም የመስራት አሁን የሱ ልጅ ከብት ይጠብቃል፣ እሱ እርሻ ይሰራል። በፊት ከብት ብቻ ነበር አፋር የሚጠብቀው። አሁን ግን ቤተሰቡ 4 ወይም 5 ወይም 2 ከሆነ ግማሹ ከብት ይጠብቃል፣ ግማሹ እርሻ ያርሳል፣ ሌላ የሚሰራ ካለም ይሰራል። ስለዚህ አፋር በፊት አርብቶ አደር ነበረ፣ አሁንም አርብቶ አደር ነው የሚል ካለ ተሸውደዋል ነው። እዚህ ሀገር በተለይ የማይቀበለው ነገር ነው። ሁሉም አይነት ምርት ይቀበላል ማለት ነው። መሬት ያው አፋር ማህበረሰቡ ከማንም አንስም እንደማንም ሰርቶ ቆፍሮ መብላት ይችላል። ከ5 ዓመታት በፊት እንደ ሀገር ስንዴን በበጋ ወቅት በመስኖ ለማልማት ሲታሰብ ሰፊ የማምረት አቅም አላቸው ተብለው ከተለዩ ዋና ዋና ተፋሰሶች መካከል የአዋሽ ተፋሰስ አንዱ ነበር። ይህንን ተከትሎ በአፋር ክልል የሚገኘው ወረር የግብርና ምርምር ማዕከል ለቆላማ አካባቢዎች ለበጋ መስኖ ስንዴ የሚሆን ዘር የማላመድና
የማባዛት ስራ ሲሰራ ቆይቷል። አሁን ላይ የአፋር ክልል ሀገራዊ የቆላ ስንዴ ልማት አቅጣጫን በተሟላ ሁኔታ እየፈጸመ የሚገኝ ክልል ነው። በስንዴ ደረጃ በስንዴን በስፋት የጀመርነው ያው ጅማሮው የኛው አሚበራ ነው። ስለዚህ ከ2015 እናንሳ ምን ከሆነ ከ1000 ሄክታር በላይ በወረዳችን ለምቷል። አምናው በተመሳሳይ በጥሩ ሁኔታ የለማበት ሁኔታ ያለው አሁንም ደግሞ በዚህ ዓመትም ዝግጅቱን ጀምረን ያለንበት ኮንዲሽን ያለው ማለት ነው። እንደ መጀመሪያ ዓመታችን 7000 ምናምን ነው። ቀጥሎ ዓመት ላይ ደግሞ 8000 ምናምን ሄክታር አቺቭመንት ያደረግነው። በዚህ ባለፈው ዓመት ላይ ደግሞ ወደ 3000 ምናምን ሆነ ሄክታር ነው አቺቭመንት ያደረግነው። ዘንድሮ አሁን ዝግጅት በእነዚህ ከአዋሽ ተፋሰስን ተከትሎ ያሉ ወረዳዎች ስንዴን የሚያለሙ እነዛ ላይ አሁን 2000 ሄክታር የሚሆን በከፊል አርብቶ አደሩም በኢንቨስተሮችም ተዘጋጅቶ ያለበት ሁኔታዎች ነው ያሉት። እዛ ጠቅላይ ሚኒስትር መጥቶ ፕሮግራም ይዘን ነበረ። ይሄ ቀበሌ መጥቶ ኮማ ገዳሩ መጥቶ ነበረ እና መጥቶን እኛ ቦታ ላይ የሰጠው አቅጣጫ መሰረት ያን ጊዜ አናውቅም፣ እህል አናውቅም። እሱ የሰጠው አቅጣጫ መሰረት ነው እህል መሰረት የጨመረን ያለው 2 ዓመት ተከታታይ ስንዴ ሰራ ተቀበለ ማለት ህዝብ ተቀብሏል። በጋ መስኖ ስንዴ ልማት ዛሬ በአፋር ክልል ዋነኛ የልማት አጀንዳ ሆኗል። ከምርጥ ዘር አቅርቦት ጀምሮ የመስኖ መሰረተ ልማቶችን የማዘጋጀት ስራ ባለድርሻ ተቋማት በቅንጅት የሚሰሩ ስራ ሆኗል። በተለይ አሁን እየተገኘን ያለነው ዱብቲ ደበል ቀበሌ ላይ የሚገኘው የእርሻ ማሳ ውስጥ ነው ያለው። የቆላ ስንዴ ለመስራት የተዘጋጀ መሬት ነው። ወደ 500 ሄክታር የሚሆን መሬት ነው። ዛሬ ይህንን ስራ ልናሳካበት የመጣነው ቦታ ማለት ነው። አሁን ዛሬ ያው የዛር ስራ ነው የሚሰራው። አሁን ያን የተንቀሳቀሰ ያለው ማሽን ዛር ነው የሚሰራው። ስለዚህ ከዛር ከተዘራ በኋላ ያው ፋሮ ይወጣና ከዛ በኋላ ሪጅ በተለያየ መሬት የመከፋፈል ስራ ከዛ በኋላ በዚህ 2 ቀን 3 ቀን 4 ቀን ውሃ የሚጀመርበት ሁኔታ ነው ያለው። ከዚህ ቦታ ሃርቨስት የምናደርገው ስንዴ ሁሉም ኢትዮጵያዊ ይመገበዋል። ኤክስፖርት ካደረግነው የውጭ ምንዛሬ ለሁላችን የሚጠቅም ነገር ነው። አፋር በጣም ሀብታም ክልል ነው። ለብዙ ነገር መሆን ይችላል። እኛ ኢትዮጵያውያን ከአፋር ወንድሞቻችን ጋር በመተባበር ይህንን ክልል ማልማት፣ ይህንን ክልል ከክልሉ ባሻገር ለሌሎች የሚጠቅም ማድረግ ያስፈልጋል። አሁን ስንዴ ልማቱን ነው የምናካሂደው። ስንዴ ዛር ለማራባት ነው ዋናው ደግሞ የተቋሙ ዋናው ዓላማ ያው ዛርን ለማራባትና ለአርሶ አደር ለማከፋፈል ለመሸጥ የተቋቋመ ድርጅት ነው ሲድ ኢንተርፕራይዙ ማለት ነው። የአፋር ህዝብ ስንዴን በስፋት ለምግብ ግብዓትነት ይጠቀማል። ዛሬ የአፋር ህዝብ ስንዴን ከገበያ ወይንም በእርዳታ የሚያገኘው ሳይሆን ከማሳው የሚያመርተው ሰብል ሆኗል። ይህ የስንዴ ልማት የማህበረሰቡን የምግብ ፍጆታ ከማሟላት ባለፈ በክልሉ አምራች ኢንዱስትሪዎችን እየሳበ ነው። ላብነትም ይህ ከወራት በፊት ስራ የጀመረ የስንዴ ዱቄት ፋብሪካ ተጠቃሽ ነው። ፋብሪካው ስራ ከጀመረ አሁን ትክክለኛ ሀሳቡ ከጀመረ ወደ 2 ዓመት ይሆናል። እስካሁን ድረስ እየሰራ ያለው ነጭ ዱቄት ስራ ነው። ስራውን በጥሩ ሁኔታ እየተሰራ ነው። እየተጠቀምን ያለው ነው ከውጭ የሚገባ ስንዴ ነው። በቀጣይ ግን ያሰብነው ምንድነው ጥያቄውንም አቅርበናል ለክልሉ። ለምን እዚሁ ሰፋፊ መሬቶችን ተቀብለን በኢንቨስትመንት ተቀብለን ለምን አርሰን እዚሁ ለምን አንጠቀምም ወደሚለው እንትን መተናል። ለክልሉ ጥያቄውን አቅርበናል፣ ለኢንቨስትመንትም አቅርበናል። ኳሊቲውም ከውጭ ስንዴ አንጻር ሲታይ የሀገር ውስጡ ኳሊቲ እንዳለው ነው እየተረዳን ያለው።
የአፋር ክልል በአጠቃላይ ከ16.6 ሚሊዮን በላይ የእንስሳት ሀብት እንዳለው ይገመታል። ከዚህ ውስጥ ከ15 ሚሊዮን በላይ የሚሆነው የቀንድ ከብቶች ሲሆኑ ከ1.6 ሚሊዮን በላይ የሚሆነው ደግሞ የጋማ ከብቶች ናቸው። በአፋር ክልል በዚህ መጠን የእንስሳት ሀብት ቢኖርም ማህበረሰቡ በተገቢው ተጠቃሚ ነው ለማለት አያስደፍርም። አብዛኛው አርብቶ አደር የእርባታ ልምዱ ቁጥርን እንጂ ጥራትን ታሳቢ ያደረገ አልነበረም። ይህን እውነታ ለመቀየር ዛሬ የእንስሳት ዝርያዎችን በማሻሻል ማህበረሰቡ ከእንስሳት ሀብት የሚያገኘውን ጥቅም ለማሳደግ እየተሰራ ነው። አቶ አሊ ኢብራሂም የአፋምቦ ወረዳ ነዋሪ ናቸው። በማሳቸው ከሚያከናውኑት የሰብልና የፍራፍሬ ልማት በተጓዳኝ የተሻሻሉ ላሞችን በማርባት ከእንስሳት የሚያገኙትን ጥቅም ለማሳደግ እየሰሩ ነው። ሰይሐድኩ ናይሎለህ ነይና ሰዓይ አይሶ ኢራዎ ለካዒድና በእንስሳት ደረጃ ከዚህ በፊት ከለመድነው በተለየ እንስሳትን ከቦታ ቦታ ከማንቀሳቀስ ይልቅ እዚሁ ግቢያችን ውስጥ አስረን መኖ በማቅረብ የእንስሳት እርባታ መስራት ጀምረናል። ቤት ውስጥ አስሮ እንስሳትን ማርባት በወተትም ሆነ በስጋ የተሻለ ውጤታማ እንዲሆኑ ያደርጋቸዋል። አሁን እኔ ከዚች የተሻሻለች ላም በአንድ ጊዜ 4 ሊትር ወተት አገኛለሁ። ከቤተሰብ ፍጆታ የተረፈውን ለገበያ በማቅረብ ገቢ እያገኘሁ ነው። ሊሞና ፍዒሌ ረሓት ይወሎለይህን ሰዒ አኖ እኔ ቡርሃደላ እኔ ኬክ ዶሮታ አንደኛ እርሻ እንሰራለን፣ ሁለተኛ አትክልትና ፍራፍሬ እናለማለን። በአንዱ ውጤታማ ባንሆን በሌላኛው ውጤታማ እንሆናለን። እኔ በዚህ ወቅት ከገበያ የምገዛው በጣም ትንሽ ነገር ነው። አብዛኛውን የቤተሰቤን ፍጆታ እዚሁ በማመርተው ነው የምሸፍነው። አሁን ከቤተሰብ ፍጆታ አልፌ ብዙ የግብርና ውጤቶችን ለገበያ በማቅረብ ተጨማሪ ገቢ እያገኘሁ ነው። ሰበሰላ ተጎ ገባከ አቤት ማሪጋ ከሃ ማንጎሞ እኔ ከከባህያ ነው። የአዋሽ ወንዝ እንደ ሌሎች የግብርና ስራዎች ሁሉ ለክልሉ የእንስሳት ሀብት ልማትም የጀርባ አጥንት ነው። በክልሉ የእንስሳት መኖ ልማትን ከመስኖ ልማት ጋር በማስተሳሰር የእንስሳት ሀብቱን ምርታማነትና ጥራት ለማሻሻል ጥረት እየተደረገ ነው። ይህ በዱብቲ ወረዳ በመስኖ እየለማ የሚገኝ የእንስሳት መኖ ማስፋፊያ ማሳ ነው። አፋር አንድ ሬሾ አንድ ሰው 9 እንስሳት ይኖረዋል ተብሎ ነው የሚታሰበው። ከዚህ ላይ ቁጥር እንጂ ጥቅም አላገኘም ተብሎ ነው የሚታሰበውና የእንስሳት የአመጋገብ ሁኔታዎችን በማሻሻል የሌማት ትሩፋትን ለአካባቢው ማህበረሰብ ገቢራዊ ወይም ተጠቃሚ ከማድረግ አኳያ ነው እየተሰራ ያለው። እዚህ ወረዳ ላይ አንደኛ ፉደር ባንኮች የማቋቋም ስራ ሰርተናል። እንስሳት የመዳቀል ስራ ደግሞ እየተሰራ ነው ያለው። የአፋር ክልል እንደ ሀገር የተቀመጠውን የሌማት ትሩፋት የልማት መርሃ ግብር በተሟላ ሁኔታ ለመተግበር ጥረት እያደረገ ይገኛል። የሌማት ትሩፋት መርሃ ግብሩ የአፋር ሕዝብ ያለውን ጸጋ በአግባቡ አውቆ እንዲጠቀምና የጎደለውን ደግሞ ሰርቶ በመሙላት የምግብ ሉዓላዊነቱን ለማረጋገጥ የሚያደርገውን የለውጥ ጉዞ ለማፋጠን ምቹ አጋጣሚ ፈጥሮለታል። አሳን ወደ ማዕከላዊ ገበያ ከመላክ በፊት መጀመሪያ ለኒውትሪሽን ያለውን ጥቅም በደንብ ለህብረተሰቡ አዌር እያደረግን ህብረተሰቡ መጀመሪያ ራሱ ተጠቅሞ እዛም ወደ ማዕከላዊ ገበያ የሚላክበትን ሚንስ እያመቻችን እንገኛለን። ሌማት አሁን መጀመሪያ ምንድነው? ሰው እኮ ከራሱ ነው የሚነሳው፣ ከቤቱ ነው የሚነሳው። ከቤት ሲነሳ ምን ሆኗል? አንደኛው ምንድነው? ያለህበት ከብት ይዘሃል። የያዘው ከብት ላይ ያለው ነገር አያውቅም ነበር። አሁን ጠዋት እንዳየህ ማንጎ የሌለበት ቤት ውስጥ የለም።
ሙዝ አለ፣ ዘይቱን አለ። መጀመሪያ ሰው ቤት ውስጥ ፉል የሆነ እንትን ነገር መቅረብ ጀመረ። እዚህ አሁን የምንገኘው ድርዒብ ቀበሌ ላይ ነን። እዚህ ቀበሌ ላይ እንግዲህ በማር ምርት ያደራጀናቸው ወጣቶች ያሉበት ነው። የዚህ የሌማት ትሩፋቱ አንዱ አካል የሆነ ነው። ስለዚህ እዚህም የምንመለከተው በዚህ በማር ዘርፍ ያደራጀናቸው ወጣቶች ሳይት ላይ ነው ማለት ያለነው። ነው ኮልተሚ ማይ አሚበሪ መራይ አሚበሪ ማርካዱ ዲዳልን ማህበራ ሲንዲስና በማህበር ተደራጅተንና አስፈላጊውን ስልጠና ወስደን ነው ወደዚህ የንብ ማነብ ስራ የገባ ነው። ከዚህ በፊት እንዲህ ባለ መልኩ ዘመናዊ የንብ ማነብ ስራ ሞክረን አናውቅም። አሁን ይህን ስራ በሙከራ ደረጃ ነው እየሰራን ያለ ነው። ከአንድ ወር በኋላ ግን የማር ምርት እንሰበስባለን ብለን እናስባለን። በዛን ጊዜ ከፍተኛ የማር ምርት እንደምናገኝም ተስፋ እናደርጋለን። ማጎታን ፈደማ ማር እንጀራ ያናካዱ ካታሚነን ተኒም ሰበታሃ ዱማ ማሐዳ አርሲቶ ሱግኔ ኩልም ያ አርብቶ አደር በመሆናችን ከዚህ በፊት ውስን የእንስሳት ዝርያዎችን ብቻ ነበር የምናረባው። አሁን ግን ሁሉንም ነገር መሞከር አለብን ብለን በተለምዶ ከሚታወቀው የእንስሳት እርባታ በተጨማሪ እንደ ንብ ማነብ አይነት ስራዎችንም በዘመናዊ መልኩ መሞከር አለብን ብለን ወደዚህ ስራ ገብተናል። ተክባሂም ነው ያና ማንዳኔ ተካዱ ባላቸው ፖቴንሻል በመነሳት እንስሳ የምናረባበትን ቀበሌ እንለያለን። የንብ መንደር የምንፈጥርበትን እንለያለን። የዶሮ ማህበራትን እንዲሁም ደግሞ የምንፈጥርበትን ወይም ደግሞ የምንሰራበትን ኤሪያ ሴሌክት እያደረግን ሁሉንም በየፖቴንሻሉ የማደራጀት ስራ ነው የምንሰራው ማለት ነው። ትልቁ ፖቴንሻላችን ደግሞ እኛ ከሁሉም በላይ ብለን የምናስበው እንደ ክልላችን ጸጥታው ነው። በ24 ሰዓት ውስጥ ማንኛውም ሰው ሂዶ ገብቶ መውጣት የሚችልበት ክልል ነው። ከዛ በላይ ፖቴንሻል አለ ብዬ ማልወስደው። አፋር ክልል በሁሉም ዘርፎች ከፍተኛ የልማት መነቃቃት ውስጥ ነው። ክልሉ ተፈጥሮ ያደለውን ከፍተኛ የውሃ ሀብት፣ ሰፊ መሬትና እምቅ የማዕድን ሀብት በመጠቀም የህዝቡን ኑሮ ለማሻሻል ሀገራዊ ብልጽግና ለማረጋገጥ ሰፊ ጥረቶችን እያደረገ ነው። ይህን ጅምር ጥረት ዳር ለማድረስ የተጀመሩ የልማት ስራዎችን በሚፈለገው መጠን ውጤታማ ለማድረግ አሁንም የባለ ሀብቶችን ሰፊ ተሳትፎና የመንግስት ልዩ ትኩረት በእጅጉ ይፈልጋል።